በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአባበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? ደህና እግዚአብሔር ይመስገን። እንግዲህ የዛሬ ትምህርታችን የሚሆነው ትናንትና በቃለ ምልልስ ሄኖክና ኤልያስ ቃለ ምልልስ ሲያካሄዱ አይተናል። አልጨረስንም። መሀል ላይ ደርሰን ነው በስቶብን የተውነው። ዛሬ ደግሞ ትናንትና ካቆምንበት ጀምረን እንማማራለን ማለት ነው። እንግዲህ ትናንትና ቃለ ምልልስ ሲያደርጉ የነበረ ስለምንድን ነው? በባለፈ እንደተመማርነው ስለ ፊደላት ተማምረናል። ስለነሱ ትርጓሜ ነው ቃለ ምልልስ የሚያካሂዱት ማለት ነው። ስለዚህ ሰሎሞን ብሎ ነው ያቆምነው። ሰሎሞን ብሎ ነው በትርጓሜ ወበቅርጽ ውእቱ ዘይትሌለዩ በቅርጽና በትርጓሜ ነው የሚለያዩት ሲለው ኤልያስ፣ ከዛ ሰሎሞን ኢኮነ ሊተክሱተ እስኩ በምሳሌ ንብበኒ ግልጽ አልሆነልኝም፣ እስኪ በምሳሌ አስረዳይ ብሎ ነው ትናንትና ያቋረጥን ማለት ነው። ትናንትና ያቆምንበት። ስለዚህ እስኩ በምሳሌ ንብበኒ ሲለው ኤልያስ ምን አለ? ሰናይ አለ። ጥሩ ሐሌታ ውሃ መሩሃ ወምስለ ብዙሃን ውሃ የትሌለዩ በቅርጽ ወበትርጓሜ በሐሌታሃ እና ሐመሩሃ ከብዙሃን ውሃ ጋራ በምሳሌና በቅርጽና በትርጓሜ በፍች ይለያያሉ አለ። ከዛ ንጉሱሰ ወሳቱሰ በቅርጽ ወበትርጓሜ የትሌለዩ አለ። ሰናሰም ንጉሱ ሰና ሳቱሰ በቅርጽና በትርጓሜ ይለያያሉ አለ። ሁለት እግሯ አና አይንዋ አም በቅርጽና በትርጓሜ ይለያያሉ አለ። ዳኢሙ ሀለወሙ ለርእሶሙ ትርጓሜ ለየራሳቸው ትርጓሜና ቅርጽ አላቸው እንጂ አይመሳሰሉም አለ። በድምፅ ቢመሳሰሉም በትርጓሜና በቅርጽ ግን አይመሳሰሉም አላቸው። ከዛ እሺ ሰሎሞን ከመዝ እመኮነ ቀሊል ውእቱ እንደዚህ ከሆነማ ቀላል ነው አለ። ከመዝ እመኮነ ቀሊል ውእቱ እንደዚህ ከሆነ ቀላል ነው በአማርኛ ሲፈታ ማለት ነው። እሉ ፊደላት እማይተርፉ ምን ተተጽናት ያመጽኡ እነዚህ ፊደላት ቢቀሩ ምን ችግር ያመጣሉ አለ። ከዛ ዝንቱ ብሂል ሐሌታሃን ንጉሱሰን ሳቱሰን ሁለት እግሯን ሁለት እግሯን ጸ ተጠቅመን ተበቋነ ሌሎችን እማይተርፉ ምን ተጽናስ ያመጽኡ ሌሎች ቢቀሩ ምን ችግር ያመጣሉ አለው። ከዛ ኤልያስ ምን አለው? ኢትዮጵያ ዘትተአመር በእሉ ፊደላት ውእቱ እሉ ፊደላት እማይተርፉ ብዙሃ ነገር ነሐጥ። ኢትዮጵያ ዘትተአመር ማለት ኢትዮጵያ የምትታወቅ በእሉ ፊደላት ውእቱ በእነዚህ ፊደላት ነው። እሉ ፊደላት እማይተርፉ እነዚህ ፊደላት ከቀሩ ብዙሃ ነገረ ነሐጥ ብዙ ነገርን እናጣለን ማለት ነው። እሺ ሰሎሞን ከመዝ እመኮነ ዳህና ገቢረነ ነአምሮሙ እንደዚህ ከሆነማ በደና አድርገን እንወቃቸው አለ። ከመዝ ማለት እንደዚህ ነው። እመኮነ ማለት ከሆነ ነው። ዳህና ማለት ደና አድርገን በደንብ ገቢረነ ማለት አድርገን ነው። ደና አድርገን ነአምሮሙ እንወቃቸው አይመር አወቀ ብለን ነአምሮሙ ብሎ እንወቃቸው ይላል ማለት ነው። ስለዚህ በሌላ ደግሞ እንማማራለን። ኤልያስ ደግሞ ምን አለው? እንደዚህ ብሎ ሲመልስለት ዳህና ብሂለከ ሀሎ ደና ብለሃል ለእሉ ፊደላት እስከነ ትርጓሜ ሆሙ ነአምሮሙ እነዚህም ፊደላት ከቅርጻቸው እስከ ትርጓሜያቸው በደንብ ማወቅ አለብን ደና ብለሃል አለው። ከዛ ኤልያስ ሰሎሞን ምን ባለው? እንበለ እስራ ወስድስቱ ካልአን ፊደላት ሀለውኑ አለው። ከ26ቱ ፊደላት ውጪ ሌላ ፊደላት አሉን አለው። ከዛ ኤልያስ ምን አለው? እዎ አዎን ካልአን ፊደላት ሀለው ካልአን ፊደላት አሉ። ወእሉሰ ዝርዋን ፊደላት ይትቢሃሉ በአማርኛ ዲቃላ ፊደል የምንላቸው በግዕዝ ዝርዋን ፊደል ይትቢሃሉ አለው። ከዛ ሰሎሞን ምን አለው? ዝርዋን ፊደላት ይትቢሃሉ እለመኑ ነይወሙ ዝርዋን ፊደላት የሚባሉት እነማን ናቸው አለው። ከዛ ኤልያስ ምን አለ?
ወእሉሰ እነሱ ቆ ኮ ሆ ጎ ውእቶሙ ወእሉ ዝርዋን ፊደላት ሀለወሙ ከዛ ለእለ ርኢሶሙ ምርካብ ሀለወሙ አለው። ዝርዋን ፊደላት ሀለወሙ የየራሳቸው መገኛ ቦታ አላቸው አለ። ከዚህ ቀጥሎ ደግሞ በሌላ ትምህርት እናየዋለን ማለት ነው። ስለሚበዛባችሁ ቀስ ቀስ እያደረግን ጥቂቷን ነው የምንማማረው ማለት ነው። ለዛሬ ይበቃናል። ከዚህ ቀጥሎ የሚሆነው የማክሰኞ ውዳሴ ማርያም 2 ነው የቀሩን፣ አይልሳንና ተፈሥሒ ኦ ማርያም የሚሉት እነሱን እንማማራለን ማለት ነው። አብራችሁኝ ቆዩ። በድጋሚ እንዳሰለችሁ፣ እንዳትፈዙ፣ እንዳታንቀላፉ። አይ ልሳን ዘይክል ነቢበ ዘይትነገር በእንቲአኪ ኦ ድንግል ንጽሕት እሙ ለቃላብ ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ናስተብጽሐኪ ኦ ውርክት ወንዘክር ስመኪ በኩሉ ትውልደ ትውልድ ኦ ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ ሰአሊ ለነ ቅድስት ተፈሥሒ ኦ ማርያም እም ወአመድ እስመ ለዘ ውስተ ሕፅንኪ ይሴብሕዎ መላእክት ወኪሩቤል ይሰግዱ ሎቱ በፍርሃት ወሱራፌል ዘእንበለ ጽላት ይሰፍሑ ክነፊሆሙ ወይብሉ ዝንቱ ውእቱ ንጉሠ ስብሐት መጻ ይስራይ ኃጢአት ዓለም በእበየ ሳህሉ ሰአሊ ለነ ቅድስት። እንግዲህ የማክሰኞ ውዳሴ ማርያም በዚህ አብቅቷል። እዚህ ላይ ጨርሰናል ማለት ነው። ከዚህ ቀጥሎ የሚሆነው የሮቡን ውዳሴ ማርያም በነገ ትምህርታችን እንማማራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንትም አስተያየት ካለ የተሳሳትኩት ነገር ካለ ሊቃውንት አባቶች ከኔ የበለጣችሁ ልትኖሩ ስለምትችሉ ማስተካከያ ይፈልጋለሁ። ኮሜንት እንድሰጡኝ። እስካሁን ብዙ ኮሜንት አልገባልኝም። እኔ በትክክል አስተምሬ ይሆን ቼክ የሚያደርገኝ ጠፍቶ ይሆን እንጂ አላቅም። በዚህ ላይ ጨርሻለሁ። በዳግሚያ ቪዲዮ እስከምንገናኝ ሰላም ቆይታ፣ ሰላም አዳር።